ምን አለችሽ ማደርዬ? እሷ ወሰናለች ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሽ አለች። እንዴ ለምን? ቆይ እቺ ሴቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገር የሰው ትዳር ማብረስ እንደሆነ አይገባትም እንዴ? እንዴ ኧረ ቀስ እንዴ የማን ትዳር ነው የሚፈርሰው? ዳሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው እንዴ? እባክህ ዳሬ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ ወይዘሮ ማርታ ሰላም ብዙ ሚስጥር እንደነገረቻት ለደረጀ ነገረችው። ደረጀም በጣም ደነገጠ። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አድርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ሰላም ለናታን የሰጠችውን ደብዳቤ ባለፈው መጨረሻ ክፍል ላይ እንዳየነው አቢጌል ስትፈልግም ነበረ። ሰላምም አቢጌል የት ሄደች በማለት ቀጥታ ወደ ክፍሉ ሲያመራ አቢጌል ደብዳቤውን እንዳገኘችው ያያታል። በጣምም ይደነግጣል። እባክሽ አቢጌል ይህ የተሰጠኝ አደራ ነው እንዳትፈችው ስጭኝ ይላታል። እሷም አልሰጥም እጮኋለሁ። አንተ ምን ስለሆንክ ነው ሚስጥር ደብዳቤ ያዝ የሆንከው? ምንድነውስ? ፈትቼ ማየት አለብኝ እያለች ትታገለዋለች። እሱም በፍጹም አይሆንም በማለት በጣም ስሜታዊ ሆኖ አምጪ አትፈችውም። ሰላም እኔም እንዳየው አልፈቀደችልኝም። አደራ በላ አታድርጊኝ፣ የሰው አደራ ነው እባክሽ አምጪ እያለም ይማጸናታል። እሷም አልሰጥህም በፍጹም እጮሃለሁ ትለዋለች። ጩሂ እንጂ መቼም ቢሆን አትፈችውም በማለት ሲታገሉና ሲጨቃጨቁ ወይዘሮ ማርታና ዳጣ አንዳንድ ነገሮችን እየተጫወቱም ሳሎን ላይም ቁጭ ብለውም ነበረ። በዚሁም አጋጣሚ ድምፅ ይሰማሉ። ወይዘሮ ማርታ ምንድን ነው እነኝህ ልጆች እየተጨቃጨቁ ነው እንዲህ የሚል ምክር ታማክራታለች ለዳጣ። አይ እነሱ የፍቅር ናቸው፣ ናታንና አቢጌል እኮ ፍቅር ናቸው፣ የፍቅር ጨዋታን የሚጫወቱት ብላም ትላቸዋለች። አይ አንቺ የሆንሽ ነገር እኮ ነሽ እያለች እሷም አንዳንድ ነገሮችን እየተጫወቱም እያለ እማዬ እያለች ትጮኋለች አቢጌል። በጣምም ይደነግጡና ተሯሩጠውም ይሄዳሉ። በዚሁም አጋጣሚ ናታን ለወይዘሮ ማርታ እባክሽ እማዬ ይሄ ከሰላም የተሰጠኝ አደራ ነው፣ አንተም እንዳታየው ብላ የሰጠችኝ አደራ ነው፣ ታልፈታው ብላ ይኸው ከደበቅኩበት አግኝታ አልሰጥም ብላኝ ነው ብሎ ይላታል። ወይዘሮ ማርታ በጣም ትናደድና የምን ሚስጥር ነው ምንድን ነው አንቺ ብላ ከአቢጌል ላይ ትቀበላታለች። አቢጌልም በጣም ትናደድና እባክሽ እማዬ ይፈታ ብላም ትለምናታለች። በዚሁም አጋጣሚ ተያይዘው ሁሉም ወደ ሳሎንም ሄደውም ነበረ። ወይዘሮ ማርታ ደብዳቤውን ይዛ ወደ ሳሎንም ሄዳለች። ሁሉም ተከታትሏት አብረዋም ሄደዋል። በዚሁም አጋጣሚ እባክሽ እማዬ ይፈታ፣ ይሄ ትልቅ ነገር ይዞ መሆን አለበት፣ ሰላም ነች የሰጠችው፣ እንዲያውም ባለፈው ናታንና ዳጣ ሊፈቱት ሲሉ እኔ ስመጣባቸው ነው የተዉት በማለት ትነግራታለች። ወይዘሮ ማርታን በጣም ትናድድና አደራ የተሰጣችሁን አይደራ እንዴት ነው እናንተስ ብትሆኑ ልትፈቱ የምትሞክሩት? ይሄ ብልግና አይደለም በማለት በምክርም አድርጋ ይፈታ፣ አሁን ተፈቶ ማየት አለብን በማለትም ትላታለች አቢጌል። በፍጹም አይፈታም በማለት ይጨቃጨቃሉ እነ ዳጣ። በዚሁም አጋጣሚ ወይዘሮ ማርታ ተቆጥተው በሉ ሁላችሁም ወደ ክፍላችሁ ሂዱ፣ ይሄ ነገር አባታችሁ ሲመጣ ሁሉንም ነገር እናያለን በማለት ተቆጥተው ያባረሯቸዋል። ሁሉም ይሄዳሉ። ዳጣና ናታን በጣም ይደነግጣሉ። ወይኔ አሁን ምንድን ነው የምትለኝ ሰላም ወይንም ልደውልላት እንዴ በማለት በጣም በመጨናነቅ ላይ ይገኛል። ናታን ለዳጣ እባክሽ ዳጣ አንቺ መላ ታውቂያለሽ፣ አንድ መላ በይኝ፣ ምንድን ነው ማድረግ ያለብኝ? ይህ ደብዳቤ የተተፈታ ይህ ቤተሰብ ይበጠብጣል ብዬ በጣም ስጋት ነኝ። ለምንድን ነው እንደዚህ የሚበጠብጠው? ምን አይነትስ ደብዳቤ ቢሆን ነው በማለትም ዳጣም በጣም ጭንቀት ውስጥ ትገባለች። በዚሁም አጋጣሚ በቃ አሁን እማዬን ሂድና እባክሽ እማዬ አደራ በላት አድርጊኝ፣ ሰላም እኔም እንዳላየው አስጠንቅቃን የሰጠችኝ፣ እባክሽ ስጪኝ ብለህ ለምናት እያለችም ስትለውም ነበረ። እሱም በጣም ግራ ተጋብቶም ነበረ። በዚሁም አጋጣሚ
ወይዘሮ ማርታ ደብዳቤውን ይዘው በጣም እየተጨናነቀችም ነበረ። ይህ ደብዳቤ ምን ቢሆን ነው እንደዚህ አድርጋ ያሰረችው ሰላም? ምንስ ቢይዝ ነው በማለት በጣም ውስጧን ጥርጣሬ ውስጥ ጨምሯታል። በዚሁም አጋጣሚ ውሃ ምንድን ነው ይሄም በማለትም ትጠይቃታለች። ይሄማ ደብዳቤ ነው ብላም ትላታለች። ይሄማ ብስኩት መሆን አለበት፣ ውስጡ የሚበላ ነገር አለበት፣ ወይንም ደግሞ ብዙ ብር ነው በማለትም እሷም ስትላትም ነበረ። በዚሁም አጋጣሚ ማርታ ይሄ ነገር መፈታት አለበት፣ ይፈታ እያለችም ወረቀቱን ደብዳቤውን ስታገለባብጠውም ነበረ። እያገለባበጠችውም እያለ ለፍተው የሚልም ስጋት በውስጧም አድሯል። ደረጀም ይምጣ እያለችም እየጠበቀችም ነበረ። አቶም ደረጀ ለሰራተኛው ልብሶች መቀያየሪያም ሊገዛም ሄዶም ነበረ። በዚሁም አጋጣሚ እሱም እየመጣም ነበረ። ለሰራተኛውም አንዳንድ ምክሮችን እየመከራት ነው። እኛ ቤተሰቦች በጣም ጥሩ ነን፣ ለሰራተኛ ብዙ ቦታ አለን፣ ሰራተኛ እናከብራለን። ሰራተኛ ማለት ክብር ያላት ቤትን ሙሉ የምትይዝ ሴት ነች። ስለዚህ ምንም ነገር ሳትጨናነቂ እኛም ጥሩ ነን፣ አንቺም ጥሩ ሆነሽ ከኛ ጋር መኖር አለብሽ። የሄደችውም ሰራተኛ ልትወልድ ነው። እሷ ስትመጣ ደግሞ አብራችሁ ሆናችሁ መስራት ትችላላችሁ ብሎም ይላታል። እሷም ምንም ችግር የለውም፣ ግን 2 ሰራተኛ ከአንድ ቤት ውስጥ አይከብድም በማለትም እያለችውም ነበረ። በዚሁም አጋጣሚ ምንም ችግር የለውም፣ ውሃም ጥሩ ነች፣ ዳጣም ጥሩ ነች፣ ሁላችንም ጥሩ ነን። ወይዘሮ ማርታም በጣም ጥሩ ነች። አቢጌል ነች፣ እሷን ብቻ ትንሽ ተጠንቀቂያት፣ ታልነኳትም አትነካም እያለም አንዳንድ ነገሮችን የቤቱን ነገር እያስረዳትም ነበረ። በዚሁም አጋጣሚ እሷም እሺ ችግር የለውም በማለት ምክሩን ተቀብላም ነበረ። ኩሽና ውስጥ እቃም እያጠበች እያለ ቀጥታ ናታን ወደ ኩሽናም ሄዶም ነበረ። እሱም ብርጭቆ አጣው፣ ሌላ ቦታ ብርጭቆ ስላጣው ነው ወደዚህ የመጣሁት ብሎም ይላታል። ችግር የለም እያለች አንዳንድ እንግሊዘኛ እችላለሁ በማለት ስታወራውም ነበረ። በዚሁም አጋጣሚ እንዴ ተምረሻል እንዴ እንግሊዘኛ ትችያለሽ ብሎም ይላታል። አዎ እንግሊዘኛ እኮ እችላለሁ። አይ የሰው ልጅ ስለተማረም ብቻም አይደለም የሚችለው፣ ሳይማሩም እንግሊዘኛ የሚችሉ አሉ በማለትም እሱም ሲያጽናናትም ነበረ። በዚሁም አጋጣሚ ግን አንተ ልጅ ሚስት አለክ እንዴ እያለች ትጠይቀዋለች። በዚሁም አጋጣሚ ናታን ኧረ እኔ ሚስት የለኝም ብሎም ይላታል። አቢጌል ሚስትክ ነች አይደለም እንዴ ብላም አለችው። ኧረ በፍጹም ሚስቴ አይደለችም፣ እኔ ሚስት የለኝም እያለም ሲላት ዳጣ ትሰማለች። አንተ ወራዳ አይ ወንዶች በማለት ቀጥታ ክፍላቸው ያሉበት ጋም ትደርሳለች። አይ ወንድ በማለት በጣም ትገረምና ሚስት የለኝም እያልክ ነው አደለ? እና ታዲያ ሚስት አለኝ እንዴ በማለትም ይላታል። ለማንኛውም ትልና ለሰራተኛዋ ናታን ማለት 10 15 12 11 ሴቶችን 10 ሴቶችን ያስረገዘ ነው። አስረግዞ ደግሞ ጥሎ የሚጠፋ ነው። አንቺም ይህን መጠንቀቅ አለብሽ። እሱ ዛሬ ላይ ሚስት የለኝም ያለሽ አውቆ ነው፣ እኔን ደግሞ ታውቂኛለሽ እያለችም ስትነግራትም ነበረ። ከፈለግሽ 11ኛ መሆን 10ኛ ሴቶችን አስረግዟል፣ 11ኛ መሆን ትፈልጊያለሽ ብላም ትላታለች። ኧረ በፍጹም ዳጣዬ እኔ አልፈልግም፣ እኔ አንቺ ያልሽኝን ነው የምሰማው ብላም አለቻት። በዚሁም አጋጣሚ ናታን አንቺ በቃ ይህ ስራሽ አያደርገውም ብለሽ ነው አይደለም በማለት እየተሯሯጥም ከኩሽና ውስጥ ይሄዳሉ። በዚሁም አጋጣሚ ውሃና ወይዘሮ ማርታ መኝታ ክፍል ውስጥ ቁጭ ብለው አንዳንድ ነገሮችን እየተጫወቱም እያለ ወይዘሮ ማርታ ወረቀቱን ለመፍታት ወስናም ነበረ። ለምን አይፈታም በማለት የመፍታት ሙከራም አደረገች። አቶ ደረጀም መጣ። አቶ ደረጀም ሲመጣ ወይዘሮ ማርታ ወረቀቱ አደራ ለናታን እንደተሰጠውና አቢጌል ከክፍል ውስጥ እንዳወጣችው ነገራት። በጣምም ደነገጠ። በፍጹም ማርታ አንቺ ብዙ ነገር ታውቂያለሽ፣ እንዴት ነው የሰው ደብዳቤ የሚፈታው በማለት ወረቀቱን ተቀብሎ ወስዶ ለናታን እንዲሰጠው አድርጎታል። ናታንም ወረቀቱን ሲያይ እባክህ አባዬ አደራ ነው፣ አደራ በል አታድርገኝ፣ ለምኝክም አላቅም፣ እባክህ ስጠኝ ብሎም ይለዋል። ማን የሰጠክ? የሰጠችኝ ሰላም ነች፣ ማንም እንዳያየው እኔ ታሌለሁ እንዳጣ ስጥልኝ ብላኝ ነው ብሎም ይለዋል። በፍጹም አይሆንም፣ ይህም ወረቀትን ያስቀምጠዋለሁ ብሎም ይለዋል። እባክህ ካባዬ በቃ
ሰላም ለዳጣ ስጥ ስትልህ ቅድሚያ ለእኔ እንድትሰጠኝ በማለት አንዳንድ ቃላቶችን አስገብቶ ማንም የማያየው ቦታ አስቀምጥ በማለት ወረቀቱን ናታን እንዲቀበል አድርጎታል። ናታንም በጣም ተደስቶ ወደ ክፍሉ ይዞት ገብቷል ማለት ነው። ወይዘሮ ማርታም ለአቶ ደረጀ ሰላም አንዳንድ ነገሮችን እንደነገረቻትና የባሏ ያስረገዛት ማን እንደሆነ እንደነገረቻት እሷ ጋርም እንደዋለች ነገረችው። አቶ ደረጀም በጣም ደነገጠ። በፍጹም ማርታ አይሆንም፣ እንዴት ነው እኔ ሳልሰማ ላንቺ የምትነግርሽ? ወይንም እኔ ሰምቼ ከእሷ ላንቺ እነግርሻለሁ እንጂ በፍጹም ላንቺ ቀድማ ልትነግርሽ አትችልም በማለት በድንጋጤ ስሜት ውስጥ ሆኖ ሲያወራትም ነበረ። ወይዘሮ ማርታም እንዴ ደረጀ ምን ሆነክ ነው? ምን እየተፈጠረ ነው? አንተ ነበርክ እኮ ይህን ነገር ስድ የነበረው ዛሬ ላይ ምን እያወራክ ነው? ለማንኛውም እኔ ያስረገዛትን እንዴት ነው መጠራጠር የሚያቅተኝ? አሁን ሁሉንም ነገር እማላቅ መሰለ ሁሉንም ነገር ሄድቼ ቼክ አርጌ ከሷ ጨርሼ እመጣለሁ በማለት ስጋት ውስጥ አስገብተዋለች። ውድ ቤተሰቦቼ ሰላም ለወይዘሮ ማርታ ትነግራት ሲሆን ወይዘሮ ማርታ ነገሮችን ስትሰማ ምን ይፈጠር ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።